ቴዲ አፍሮ ካወጣቸው ዘፈኖች መካከል አንደኛው መሬማ ነው። መሬማ የተዘፈነላት እንስት የት ሀገር እንስት ነች? ምን አይነት መከራ ምን አይነት ሰቆቃ አሳልፋ ነው በዚህ ደረጃ ሊዘፈንላት የቻለ? ብዙዎቻቸው ወይም ብዙ አናላይሲስ የሰጡ ሰዎች በራሳቸው ግምትም ሰጥተዋል፣ ከሆነ ነገር የሚያጣቀሱም ሰጥተዋል ከአረብ ጋር ምናምን። ግን ትክክለኛው እሱ አይደለም። ትክክለኛው በወንድማችን በኩል ቀርቦልናል። ተከታትለን እንመለስ ወደ ቪዲዮ። የቴዲ አፍሮ መሬማ የሚለው ዘፈን አረብ ሀገር ላሉ ሴት ስደተኛ እህቶቻችን ወይም ለስራ ሳውዲ፣ ዱባይ ምናምን ለሄዱ ሴቶች የተዘፈነ አይደለም። በእርግጥ ከሱ ጋር ማገናኘታችሁ ጥሩ። የግጥሙ መጨረሻ ላይም ልክ አረብ ሀገር እንዳሉ የአረብ ሀገር ስሞችን ጠርቶ እዛ እንዳሉ ወንድምና እህቶቼ መሬማ አሳዘንሽኝ ይላል። ግን መሬማ አረብ ሀገር የሄደች ኢትዮጵያዊ ሴት አይደለችም። ቶታሊ መሬማ የመናዊ ነች። ግን ምንድነው ታሪኩ? ምክንያቱም ይሄንን እምላችሁ ምንድነው ቴዲ በጣም ከባድ ስራ ነው የሰራው። ኢንተርናሽናል መሆን የሚችል እና በዓለም አቀፍ ደረጃም ትኩረት መሳብ የሚችል ክሮስ ካንትሪ የሆነ ስቶሪ ያለው ስራ ነው የሰራውና ላይ ቀለል ተደርጎ በቃ ይሁን አረብ ሀገር የሄዱ ሴቶች ታሳዝኑኛላችሁ አይነት ነገር ተደርጎ ሲገለጽ ኮንፈርት አልሰጠኝም። አንዳንዶቹ ደግሞ አረብ ሲደፍር ምናምንም እየሰሩ ነበር። ብቻ እሱ የእውቀት ማነስም ነው። ግን ዋናው ነገር ይሄ ትልቅ ታሪክ ነው ያነሳው። መሬማ ኢትዮጵያ አይደለችም፣ መሬማ የመናዊ ነች። ለምንድነው ግን ስለሷ እንደዛ ብሎ ያወራው የሚለውን ብናይ አሁን እዛ ላይ ታችሁታል። የጎዳናውን መንገድ ስትጠርጊ ምናምን ሲል አረብ ሀገር ያሉ እህቶቻችን ጎዳና ወጥተው መንገድ አይጠርጉም። ስለዚህ ይሄ ማለት የተሰራው ታሪክ ወይም ደግሞ የሚያወራው ስለነሱ አይደለም ማለት ነው። የሷ ታሪክ ይለያል። ቆይ መለስላችኋለሁ እሷን ከቆሻሻ ጋር ለምን እንዳገናኛት። እንደገና ደግሞ ስጠራት አትሰማኝም እያለ ነበርና ለምን ኢትዮጵያዊ ከሆነችማ ሲጠራት መስማት መመለስ አለባት። ዋናው ታሪክ ምንድነው? መሬማ ማለት ያል አልሙሐመሺን ወይም አካዳሚ ይሏቸዋል። የመን ውስጥ በጣም የተናቀ ሶሳይቲ አለ። የዛ ሶሳይቲ አንደኛዋ አባል ናት። እነዚህ አካዳሚዎች የሚሏቸው በ6ኛው ሴንቸሪ ካሌብ ኪንግ ካሌብ የኢትዮጵያው ንጉስ የአክሱም ንጉስ የነበረው የመን ድረስ ተቆጣጥሮ ለ50 ዓመታት ኢትዮጵያ የመንን ገዝታለች። ኢትዮጵያ የመንን ከገዛች በኋላ የኢትዮጵያ ወታደሮች እዛ ቀርተዋል። በኋላ ላይ የፐርሺያን ኢምፓየር በፈጸመው ወደዚህ አታክ ፈጸመና ኢትዮጵያ ለቀቀች። ያንን ኮንከር አድርገው የነበረውን አካባቢ ለቃ አክሱማይት ኢምፓየር ወደ ኢትዮጵያ ግዛቱ ተመለሰ ወይም የመንን ለቀቀ። የመንን በለቀቀበት ሰዓት ግን እዛ የቀሩ ኢትዮጵያውያን ወታደሮች ነበሩ እና አሁን ይሄ አካዳም የሚሏቸው አካዳም ማለት በጣም ክፉ ቃል ነው። ገረዶች እንደማለት ነው፣ አገልጋዮች ማለት ነው። እና በጣም ነው የሚንቋቸውና እነዛ የተናቁ ሰዎች የነዛ ኢትዮጵያውያን ወታደሮች ልጆች ናቸው። ፎቶአቸውን እዚህ ጋር አደርግላችኋለሁና ቶታሊ ኢትዮጵያዊ ነው የሚመስሉት በመልክም በምንምና የመን ውስጥ እጅግ በጣም የሚጨቆኑ ማነን እስኪሉ ድረስ በጣም ከባድ መከራ ውስጥ የሚያልፉ ከዛ የሚፈቀድላቸው ስራዎች ምን መሰላችሁ? አሁን ቴዲ ያነሳው መንገዱን ስትጠርግ ያለው እነዚህ አካዳሚ የሚባሉት አልሙሐመሺን የሚባሉት የሚፈቀድላቸው ስራ መንገድ ማጽዳት፣ ቆሻሻ መጣል፣ ሽንት ቤት ማጠብ፣ መለመን የመሳሰሉት ስራዎች ብቻ ነው የሚፈቀድላቸው። ከዛ ውጪ መማር አይፈቀድላቸው። የሚኖሩበት ቦታ ልክ ኢትዮጵያ ውስጥ ቆሼ የሚባለው አካባቢ ነው። ልክ እንደዛ አይነት የቆሻሻ እንትን ላይ በላስቲክ ቤቶች ነው። ይሄው እዚህ ጋር አሳያችኋለሁ። በዛ መኖሪያ ውስጥ ነው የሚኖሩትና ቴዲ በጣም ነው ያስገረመኝ እዛ ድረስ አስተውሎ የነሱን ህመም መናገሩ። ምክንያቱም አረብ ሀገር ያለች ኢትዮጵያዊ አንድ ሴት ዜግነት አላት፣ ማንነት አላት፣ ኢትዮጵያዊ ነች። ለተወሰነ ጊዜ ትበደላለች እንጂ ማንነት ሉዝ አላደረገችም። እነዛ የኢትዮጵያ ዘር ያለባቸው ሰዎችን በከባዱ ነው የሚጨቆኑ። ባይዛው የመን ብቻ አይደለም፣ ሲዲዎች አሉ፣ ሲዲ የሚባሉ ህንድ ውስጥ አሉ፣ በጣም የሚጨቆኑ ከኢትዮጵያ የሄዱ ሌሎች ሀገሮች ስሪላንካ ላይም አንድ ማነበር ባሉ አሉ። እዛም ካፊሮች ይሏቸዋል። ስሪላንካም እንደውም ባህላዊ ዳንሳቸው ላይ ኢትዮጵያዊ ነውና ቴዲ በዛ ደረጃ ነው ተጉዞ የመን ላይ ያሉ የኢትዮጵያ ዝርያ ያለባቸው የኢትዮጵያ ዝርያ በመኖራቸው በፊት የገዙን ወታደሮች ልጆች ናቸው በሚል ከፍተኛ ጭቆና የሚደርስባቸው የሚሸሹበት ሀገር የሌላቸው ዜጎችን ነው ያለው እና ለዛም ነው ብነግራት አትሰማ ባወራት አትመልስልኝ ያለው። እሷ ኢቭን ኢትዮጵያዊ መሆናቸውን ብዙዎቹ ስለማያውቁ ነው። አክቲቪስት ከሆኑት ውጪ ስላልተማሩ ስለራሳቸው ስላልተነገራቸው። ለማንኛውም መጨረሻ ላይ ብሏል ልክ ለኢትዮጵያውያን በአረብ ሀገር ኖረው እንደሚሰቃዩት ሁሉ ለመሪማ ማዘንኩላት ይላልና ጥሩ ነው። ለአረብ ሀገር ልጆችም መታዘኑ ህመማቸው መገለጹ። ግን መሪማ ከዛ ከፍ ያለ ኢንተርናሽናል ስራ መሆን የሚችል ነው ለማለት ብዬ ነው። ምግቡ ቀዘቀዘ። ይሄን ሁሉ ሳውራ
የወዳ ቢሲኒያ መካኒሳ አቦ ነው ያለሁት። የወዳ ቢሲኒያ መካኒሳ አቦ ብትመጡ ምግብ፣ መዝናኛ፣ ጭፈራው፣ ዳንሱ፣ መኝታው ሁሉ ነገር አለ። በእውነቱ ይሄ ልጅ በዚህ ልክ አልጠበቁትኝም። የሚሰራቸው ብሎጎች ያው ጥሩ ጥሩ ቢሆኑ የሚገርም ነው። እኔ የመን ውስጥ በታሪክ እንደዚህ አይነት አጋጣሚ ይፈጠራል ብዬ አስቤ አላቅም። ህንድ ውስጥ ምናምን እንደዚህ ግብፅ ውስጥ ሌሎችም ዓለማት ላይ እንዳሉ አውቃለሁ። የመን ግን በጭራሽ። ኤኒዌይስ የድሮ አባቶቻችን እንደዚህ ነው ታሪክ የሚሰሩት። አውርቶ አይደለም በተግባር ማለት ነው። ሙያ በልብ ነው የሚሉ እነሱ ይገልጻቸዋል። ይሄ አፄዎቹ ምናምን ያክ ብታንቋሻቸው አይደለም፣ ታሪክ ሰርተው ነው እነሱ ያለፉት። ማንም ደካማ ጎን አለው። ደካማ ጎኑን ግን እንደ ጥንካሬ ወስደው ያሁን ግን ያወራል በታይታ በብልጭልጭ ነው ሰውን የሚሸውዱት። ይሄ እኮ ሰይጣንም አድርጎታል። አዳምን ሲያስተው ሰይጣን መላከ ብርሃን መስሎ ነው የሸወደው በታይታ በብልጭልጭ። በኋላ ሲገባ ሌላ ነው። አሁን ላይም እየሆነ ያለው ይሄ ነው። ኢትዮጵያ ባቆየችው ታሪክ ይነገዳል። ኢትዮጵያ ባመጣችው የድል ታሪክ ይሸቀጣል። የሰው ልጅ ሞኝ ነው። አሁን ታሪኳ ይሸጣል፣ ነፃነቷ ይሸጣል ምናምን እጭ እና መስተካከል አለበት። ለእህቶቻችን በአረብም ኑሩ፣ በየመንም ኑሩ፣ ብቻ በመካከለኛው ምስራቅ የምትኖሩ በሙሉ ሰላማችሁ ይብዛ። ስለ እውነት ማለት ነው። ይሄው ክፉ ነው። አሁን ደግሞ በደቡብ አፍሪካ እየሆነ ያለውን እያየን ነው። እየተጨቆን ነው በየርንበት፣ ከሀገራችን ጀምሮ በውጭም እንደዚሁ። በቃ ያንተ የሆነው ራሱ ካልጠበቀ ማንም የሚጫወትብህ? ማንም ከደፈረ ተሰሚነት የለህም። ፈጣሪ ብቻ ነው የሚደርስልህ ለማለት ነው። ለማንኛውም ወንድማችን ቴንኪው ብለናል። ሰላም